እማዬ ምንድነው ያየሽ? ለምን አትነግሪኝ? አይ ከደረጀ ጋር ተቃቅፋችሁ የተነሳችሁትን ፎቶ አይቼ። ወይ እማዬ እሱን ነው እንዴ እማዬ? እሱንማ እማዬ ከአንቺ ጋር ደግሞ እኮ እንነሳለን። እማዬ እንዴት እንደተነሳ ላሳይሽ እማዬ። ነይናችሁ እንነሳ እማዬ። እማዬ እማዬ ለምንድን ነው እዚህ ጋር እንደዚህ ያየሽ? አይተሽዋል ግን እማዬ? ይኸውልሽ እንዴት እንዳየሽ ዳጣ። እኔ መሀል አዲስ አበባ ነው ተወልጄ ያደግኩት። በህይወቴ በጣም ብዙ ጮሌዎች አይቻለሁ። እንዳንቺ ግን እሳት ጠብሰ የበላ ራዳ አይቻለሁ። አይ እማዬ አንቺንም አባዬን በጣም ወዳቸዋለሁ። ያው ደረጀ እንዳባት ስለሆነልኝ በጣም ወዳለሁ እማዬ። እንደውም በኪድዬ ደረጀ ምኑ ይጠላል እማዬ። አንቺንም ደግሞ በጣም የምወድሽ እንደ እናት ስለሆንሽልኝ በጣም ወድሻለሁ። ሁለታችሁንም በጣም ወዳቸዋለሁ እማዬ። አይደል? የምሬ ነው እማዬ። እናት ለወለደችው ልጅ እናት ብትሆን ያው ተፈጥሯዊ ነው። ላልወለደችው ልጅ ደግሞ እናት ከሆነች እማዬ ያቺ በትክክል በጣም መልካምና ጥሩ እናት ናት። ጥሩ ሴት ናት እማዬ። ወይ አቤት ምላስ! ቀቤ ምላስ ምለቅሽ መስሎሽ ነው አይደል? ዛሬ አለቅሽ። ችግር የለውም እማዬ። ስትፈልጊኝ አንቺ ብቻ ጥሪኝሽ። የትም አልሄድም፣ እዚሁ ነኝ። እሺ እማዬ አለሁሽ። አንቺ አለሁ እማዬ። እሺ ጥሪኝ አንቺ ስትፈልጊ። አሁን ይሄ ምን ይባላል? እንዳክስቴ መጣሽ? አባዬ እኮ በጣም አዝኖብሻል። ይቅርታ ጠይቀሽ ነው የመጣሽው? ፈርስት ኦፍ ኦል አንቺ ይቅርታ መጠየቅ አለብሽ። በአንቺ ምክንያት እኮ ነው ከእህቴ ጋር የተጣላሁት አይደል እንዴ? ቆይ እኔ ምን አጥፍቼ አንቺን ይቅርታ መጠየቅሽ? ለአንቺ ብዬ እንደዛ ባደረኩኝ፣ አንቺ ግን አሳልፈሽ ሰጠሽ። ስለዚህ ይቅርታ መጠየቅ አለብሽ። አልገባኝም አክስቴ፣ እስኪ አስረጅኝ። እማዬ ቪዲዮ ቀረሻት አየሁሽ። በዛ ላይ ደግሞ ዳጣናት ብለሽ ዋሸሽ። እሱን አጋለጥኩሽ። ስልኬን ውሃ ውስጥ ከተሽብኝ እና አሁን እኔ ነኝ ወይስ አንቺ ነሽ ይቅርታ መጠየቅ ያለብን? ለአንቺ ብዬ ነው እንዴ? ያቺ ልጅ አንቺ የምትወጂው ልጅ ቀማችሽ። እሷ ከዚህ ቤት እንድትወጣ ብዬ ነበር ያደረኩት ያንን። አንቺ ግን ካድሽ፣ አሳልፈሽ ሰጠሽ። አልከዳሁሽም አክስቴ። ያደረግሽ ነገር ደግሞ ትክክል አይደለም። እንደውም አንቺ ነኝ ይቅርታ መጠየቅ አለብሽ። በጣም ተበላሽተሽ አይደል እንዴ? ቆይ ዛሬ ሽር ጉዱ ለማን ነው? ቀለበል ያደርግላት ነው እንዴ? ለነገሩ ካንቺ ልክ ከሷ ጋር ሲታይ በደንብ ማች ያደርጋል። በዛ ላይ ደግሞ ቁመትም ትበልጥሻለች። እንደገና ደግሞ ብልህም ናት። እንዳንቺ ጅል አይደለች። ትሁና ታዲያ። አር ዩ ክሬዚ? ቆይ ግን አንቺ ኤቢ ነሽ እንዴ? ቆይ ምን አድርጌሽ ነው? ምንም አልሆንኩም። አሁን ቢሆን የዱራ ኤቢ ነኝ። ዋሸሽ፣ አጋለጥኩሽ። ደግሞ ልንገርሽ፣ ማንም ሰው ቢሆን የማረገው ነገር ነው። በጣም ይቅርታሽ አክስቴ። ቆይ አንቺ ግን በአክስትሽ ወጣሽ ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽተውሽ ይጠብቁኝ። ለነገሩ ምን ታደርጊ፣ ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላወጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? Do you hear me? በአካባቢው ሰዎችም በየሰፈሩ በሰፊው ይወራላቸዋል፣ ይነገርላቸዋል። በወሊድ ሰዓት ለሴት ልጅ ትንፋሽ ወሳኝ አጋዥ መሳሪያ ለመሆኑ ጥርጥር የለውም። አምጦ ለመውለድ ኬብሮን አምጦ ለመውለድ ትንፋሽ አጠራት። ናታን
በጭንቀት ይወጣል ይገባል። ሁለተኛ አይለመደኝ፣ አልጠጋ፣ የዛሬን ብቻ ማርልኝ እያለ ራሱን ይገዝታል፣ ፈጣሪውን ይለምናል፣ ይማጸናል። በጭንቀት መሃል ነፍስ ግቢ ነፍስ ውጭ በሚባልበት ሰዓት እትዬ አሰለፉ አንተ ልጅ እንዳትምል ተርበድበድ እንጂ ይሉታል። ተማለ ሌላ ጊዜ መሃል ላለብኝ ብሎ መጠጋቱን እንዳያቋርጥ በመስጋት በሚመስል ንግግር እትዬ አሰለፉ እጃቸው ፍቱን መድኃኒት ነው ቢባልላቸውም ለኬብሮን ግን ጭንቀት ከማብዛት ውጪ ፍቱን መድኃኒት ሊሆንላቸው አልቻለም። ኬብሮን ስታምጥ ስትሰቃይ አድራ በነጋታው ወደ ናዝሬት ይዘዋት ተጓዙ። ቦሎ ሥላሴን አልፋ ሳማ ሰንበት እንደደረሰች ምጡ ይበረታባታል። ከመንገዱ በስተቀኝ በኩል አነስ ያለች የወይራ ዛፍ ስርም አሳረፏት። ታዲያ ከገዳሙ የወጡ አንድ መነኩሴ ተጠግተው መስቀል ያሳልሟታል። አማላጅነቱን እንዲልክላት ተማጽነው ለመኑላት። ወላዲተ አምላክ የጭንቅ አማላጇ ከጭንቅና ከስቃይ ትገላግልሽ፣ አይዞሽ ልጄ፣ አፈር ልሁንልሽ፣ እኔ ልሰቃይልሽ። አንጀታቸው አነባላት፣ ልባቸው አዘነላት። ኬብሮን መስቀሉ ሲያርፍባት ጭንቀቱ ከፊቷ ላይ ግፍፍ ልቅቅ አደረጋት። ሳማ ሰንበትንም ማለፍ አልቻለችም። ምንጃር ሸንኮራ ወረዳ በአማራ ብሔራዊ ክልላዊ መንግሥት በሰሜን ሸዋ ዞን ከሚገኙ 24 ወረዳዎች መካከል አንዷ ስትሆን በ27 የገጠር ቀበሌዎችና በ3 የከተማ ቀበሌዎች የተዋቀረች ናት። ምንጃር ሸንኮራ ከመዲናችን አዲስ አበባ 116 ኪሎ ሜትር፣ ከባህር ዳር 695 ኪሎ ሜትር እንዲሁም ከደብረ ብርሃን 260 ኪሎ ሜትር ርቀት ላይ ትገኛለች። ምንጃር የተለያዩ ታሪካዊ፣ ተፈጥሯዊና ሰው ሰራሽ የሆኑ መስህቦች ባለቤት ስትሆን ከእነዚህ መካከል አንዱ ታሪካዊው የሳማ ሰንበት ገዳም ነው። ይህ ታሪካዊ የሳማ ሰንበት ገዳም ከምንጃር ሸንኮራ ወረዳ ርዕሰ መዲና ከአረርቲ ከተማ በ21 ኪሎ ሜትር ርቀት ላይ የምትገኝ አንድ የገጠር ቀበሌ ውስጥ ይገኛል። በሳማ ሰንበት ቀበሌ ገዳሙ የክርስቶስ ነገረ ምጽአት መታሰቢያ በዓል የሚከበርበት ነው። በሀገራችን ኢትዮጵያ ብቸኛው ክብረ በዓልም ነው። በዓሉም በመጋቢት የአብይ ጾም እኩሌታ ላይ ይከበራል። ከ300 ዓመት በላይ እንዳስቆጠረም የታሪክ ጸሐፍት ይናገራሉ። በግራኝ አህመድ ወረራ ጊዜ በየረር ዙሪያ ከተተከሉ አብያተ ክርስቲያናት መካከል አንዱ ሲሆን በዚህ ጦርነት ምክንያት ካህናትና ቀሳውስት ሲሰደዱ ጽላቱን ለማዳን ሙገሬ ዛላ በተባለ ስፍራ አንድ ትልቅ የጥድ ዛፍ ፈልፍለው በዚያ ደብቀውት እንደተሰወሩም ይነገራል። ከብዙ ጊዜ ቆይታ በኋላ በአካባቢው የሚኖር አንድ አርሶ አደር ባልታወቀ ምክንያት የጥድ ዛፉን ለመቁረጥ ሲሞክር ከዛፉ ውስጥ ወተትና ደም ይመለከታል። ተደናግጦ ለአካባቢው ሕዝብና ለካህናት ሄዶ ይናገራል። ወዲያው የአካባቢው ሕዝብና ካህናት ተሰባስበው የጥዱ ዛፍ በጥንቃቄ እንዲቆረጥ ተደርጎ ከውስጡ ያለው ጽላትም እንዲወጣ ተደርጓል። ታቦተ ሕጉንም በዘመኑ ለነበሩት ንጉሥ ሳህለ ሥላሴ ቤተ መንግሥት ድረስ በመውሰድ አስረክበውታል። ጽላቱም እዛው አንኮበር ቤተ መንግሥት ልዩ ስፍራ ተሰጥቶት እንዲቀመጥ ሲደረግ ጽላቱ ግን ሊረጋላቸው አልቻለም ነበር። ከዚያ ካህናት ተጠርተው ጽላቱ የት ቢተከል እንደሚረጋ ተጠየቁ። ካህናቱም ሱባኤ ገብተው 3 ባህታውያን በሚኖሩበት ጠቦ በተባለ ዋሻ ከነሱ ላንዳቸው ተሰጥቷቸው ቢተክሉት ጽላቱ እንደሚረጋ ለንጉሡ ይነግሯቸዋል። ንጉሡም በባለሟሎቻቸው አማካኝነት ጠቦ ወንዝ ወይም ሳማ አካባቢ እንዲተከል አዘው ጽላቱ እንደጸናላቸው ይነገራል። መምህር አባ ገብረ ሕይወት የገዳሙን ቤተ ክርስቲያን ሲያሰሩ ከኢየሩሳሌም ድረስ ከጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ቅዱስ አፈር ከተቀመጠበት ዮርዳኖስ ባሕር ጸበል አስመጥተው መሠረትም እንዳኖሩ ድርሳናት ያስረዳሉ። ይህ ታሪካዊ ገዳም በጣሊያን ፋሽስት ወረራ ጊዜ
ነሐሴ 16ና ጥቅምት 12 ቀን 1929 ዓመተ ምህረት ወደ 66 ቦምቦች ተጥለውበት በገቢረ ተአምሩ ሳይቃጠል መትረፉም ይነገራል። እንዲሁም በዚህ ገዳም አካባቢ በሚገኝ ጸበል አማካኝነት በርካታ ሕሙማን ከልዩ ልዩ ደዌ ፈውስ እንዳገኙ በምስክሮች በማስረጃነት ቀርቧል። የሳማ ሰንበት ክብረ በዓል ወይም የደብረ ዘይት ክብረ በዓል በየዓመቱ በታላቁ አብይ ጾም እኩሌታ ላይ ይከበራል። በዓሉም እንደ ኢትዮጵያ ብቻ የሚከበር በዓል በመሆኑ ከፍተኛ የቱሪስት ፍሰት በዕለቱ ይስተናገዳል። ታሪካዊው የሳማ ሰንበት ገዳም ኬብሮንን በደጁ በራፍ ፊት ለፊት ባለው መንገድ ወደ ናዝሬት ነፍስ ግቢ ነፍስ ውጭ እያለች ስታልፍ በምህረቱ በአማላጅነቱ ከጭንቅ ከስቃይ ከእንግልት ገላገላት። ያዳኝነቱን ምስክር አሳረፈባት። ወንድ ልጅ ከነቃጭሉ ተገላገለች። ስሙንም ይሳኮር አለችው። የወለድ አንጀት ባይነገረውም ይሰማል። የኬብሮን እናት ስትቃዥ ስትጨነቅ እንቅልፍ ባይኗ ሳይዞር አድራ ያሰናዳችውን የገንፎ እህል ይዛ ለራሷ እህል ባፏ ሳትቀምስ እየከነፈች ወደ አረርቲ ነጎደች። ኬብሮን ወደ ቤት ተመልሳ እፉኝት የምታክለው ቤት ውስጥ ግርዶሽ ተጣለላት። ታዲያ ቤቷ እንኳን ግርዶሽ ተጨምሮባት ድሮም እንዳለች አለች። ቡና ለማፍላት የሰው መቀመጫ ቦታ የላትም። እትያሰለፉ እቤቱ በራፍ ላይ እርጥብ ሳር ጎዝጉዘው ቡና እያፈሉ የኬብሮን እናት ደረሰች። ገና ከደጅ ሰው ውጭ ላይ ስታይ ልጄ በሰላም ተገላግላ ይሆን? ውስጧ በደስታም በሐዘንም ተሞላ። የልጇን ዓይን እስክታይ ማመን አልቻለችም። አልፋ ወደ ውስጥ ስትገባ ይህ ተራኪ ነው። ይህ ተራኪ ነው። በሕይወት አልኖርም። ውበት ጤዛ ነው እንደሚባለው ኬብሮን ያ ውብ ማራኪ ለግላጋ ሰውነቷ፣ ዞማ ረጃጅም ጸጉሯ ከወለደች በኋላ እንደ ጤዛ ረግፏል። በቤተሰቦቿ በአካባቢው ማኅበረሰብ ሹክሹክታ ያሉባልታ ጋጋታዎች አርቆ አስተዋይነቷን አልረታም ባይነቷን ነጥቋታል፣ ወስዶባታል፣ አጨልሞባታል። በብርሃን የተሞሉ ተስፋዎቿ በጨለማ ተውጠዋል፣ ተጋርደዋል፣ አረንቋ ለብሰዋል። ጭላንጭል ብርሃን እንኳን ማየት ከተሳናት ቀናትና ወራት አልፈዋል፣ ተቆጥረዋል። ከድካም ከተስፋ መቁረጥ የሚያላቅቁ ከፊት የተጋረደን ጨለማ ገፈው ፍልቅልቅ የደስታ ብርሃንን የሚሞሉ የኬብሮን ጠንካራ ምክሮች ለናታን ከጠፉበትም ከሰማቸው ሰነባብተዋል። እፉኝት የምታክለው የኪራይ ቤት ደስታም መከፋትም ተስፋም ሳቅም ተረትም የደስታ ለቅሶም ወዘተ የሕይወቱ ጣውረድ ምስቅልቅል ድብልቅልቅ ስሜቶች ተስተናግዶባታል። ናታዬ ወየ እስከ መቼ ነው እንደዚህ ተሳቀን የምንኖረው? እናቴ ስትመጣ አንተ ጥለህ ትወጣለህ። ሰው ስታይ አንገትክን ትደፋለህ፣ ታቀረቅራለህ። ግን ለምን? ይህ ሁሉ በእኔ የተነሳና የመጣም አይደል የምትሰቃየው? አልቻለችም። የዐይኖቿ እንባ በጉንጯ ላይ መስመር ሰርተው ተንዠቀዠቁ። ኬብሮኔ የነበረኝ ተስፋ ትምህርታችን ሲቋረጥ አብሮ ተቋርጧል፣ አብሮ አክትሟል፣ አብሮ ተቀብሯል። አሁን ማልቀስ፣ አሁን ማንባት፣ መንሰቅሰቅ ተስፋን ትምህርትንም አያስቀጥልም፣ አያለመልምም። ሁለታችንም እንደ ባህር ላይ ኩበት ተንሳፈን ነው ያለነው። መውረድ መውጣት ተስኖናል። በሰከረ ሐሳብ መቋጫ ባጣ ትርክት እንደ ዥዋዥዌ እየጦዝን እየተሽከረከርን እስከ መቼ እንኖራለን?
ራሳችንን መለወጥ ያለብን ሁለታችን ነን። ተስፋ ቆርጠሽ ተስፋ አታስቆርጭኝ። ናታዬ ተስፋ እያስቆረጥኩ አይደለም። መለወጥ የሚኖርብን ከሆነ እኔ ወደ አረብ ሀገር መሄድ አለብኝ። አንተም ትምህርትህን ቀጥል፣ እናትህንም ማስታም፣ እየሄድክም ማግዛቸው። ምናልባት እግዚአብሔር ሁሉንም ነገር አብርዶት አስታክሶት አቀዝቅዞት ስንመለስ አብረን እንኖራለን። ኬብሮኔ ምን እያወራሽ እንደው አልገባኝም። ይሄ የማይሆን ነገር ነው። በሕይወት እንድኖር ካልፈለግሽ ጥለሽ መሄድ ትችያለሽ። እስሬ እያለሽ እናቴ ጋር እንኳን ደርሼ እስክመጣ ምን ያህል እንደምጨነቅና እንደምትናፍቅኝ ታውቂያለሽ። በእኔስ ጨክነሽ መሄድ ትችይ ይሆናል። ምንም የማያውቅ ጨቅላ ሕፃን ልጅሽን ጥሎ የሚሄድ አንጀት ይኖርሻል? ናታዬ መጨከን አይደለም። አላስጨረሳትም። በቃ ኬብሮኔ ደግመሽ እንዳታወሪልኝ አልፈልግም። ድሮም አንድ ቀን ጥለሽኝ እንደምትሄጂ ሰጋ ነበር። እጆቹን እያወናጨፈ ተነስቶ ወጣ። ሆድ ባሰው። ሊዘረገፉ ድቅን ያሉ የዓይኖቹን እንባዎች በእጁ መዳፎች እየጠራረገ እግሮቹ ሳይፈቅዱ በግድ ወደ ጥርጊያ የሚወስደውን መንገድ ይዞ ተራመደ። ወደ ቦሎና ቡርቃ የሚወስደው መንትያ መንገድ ላይ ደረሰ። ወዴት እንደሚሄድ ግራ ገባው። ውስብስብ ድብልቅልቅ ያለ ስሜት ውስጡን አብከነከነው። ለደቂቃዎች በቆመበት ከራሱ ጋር ክርክር ገጠመ። ራሱን ፈልጎ አላገኘውም። ከቆመበት በስተቀኝ በኩል ወዳለች የቤት ጥላ ስር የድንጋይ መቀመጫ ላይ ተቀመጠ። ራሱን መፈለጉን አላቋረጠም። በውስጡ የሚመላለሰው ኬብሮን ወደ ስደት ሄዳለሁ ያለችው ብቻ ሆነበት። ኬብሮን ናታን ጥሏት እንደወጣ ማልቀሷን ተያይዘዋለች። የዓይኖቿ እንባ በጉንጮቿ ላይ ግራና ቀኝ መስመር ሰርቶ ሲወርድ ከዓይኖቿ የሚወጣ እንባ ሳይሆን በራሷ ላይ ተደፍቶ የሚፈስ ውሃ ይመስላል። ናታን ወደ ቤት ተመልሶ ገባ። ኬብሮን ተደፍታ ታለቅሳለች። አላባበላትም። አቅፏት ማልቀሱን ቀጠለ። ናታዬ አንዳችን ሲከፋን አንዳችን አይዞሽ እንባባል ነበር። ዛሬ ሁለታችን አንድ ሆነን ማጠንካራ ሆኖ ማያጠንክረን። ሆድ ብሶሽ ሆድ አታስብሽኝ ትለኝ ነበር። ለምን ሆድ ብሶ ሆድ ታስብሰኛለህ? ለምን አትረዳልኝም? ወድጄ ጠልቼህ ነው የሚሄደው? ጨንቆኝ እንጂ። ኬብሮኔ ያሁኑ ስቃይ እንደከበደኝ እያየሽ እያወቅሽ ለምን የባሰ ልትርቅኝ ትፈልጊያለሽ? ኬብሮኔ እባክሽን እወቂልኝ። የውስጤን የአንጀቴን ተረጅልኝ። ቆይ ካንቺ በቀር ማን ነው ሲያመኝ የሚያከመኝ? አይደለም ርቀሽ የባሰ ተለይተሽኝ በክንዴም አቀፌሽ ምን ያህል እንደምትናፍቅኝ በደንብ ታውቂያለሽ። ኬብሮኔ እኔ አልችልም፣ የምር ነው የምልሽ። እንድትሄጅ የሚፈቅድ አንጀት የሚጨክል ልብም የለኝም። በናፍቆትሽ እንባ ዓይኖቼ ደክመዋል። በእኔ ላይ ጨክነሽ የምትሄጅ ከሆነ ግን እንዳታዝኝብኝ፣ ስትመለሽ በሕይወት አልኖርም። እያነባ የውስጡን ስሜት ተናግሯት ዓይኖቹን እየጠራረገ ከስሯ ተነሳ። መልስ አልነበራትም። በዝምታ ተውጣ በውስጧ እያብሰለሰለች በሐሳብ ሰመመን እልም ጭልጥ ብላ ቤቱን ጥላ ተሳፍራለች። ናታን በማይል የማይለካ ሩቅ የመድረስ ሕልሙ እውን ሳይሆን ከእንጭጩ ተቀጨ። ሕይወቱ ተመሰቃቀለ። እናቱ እየተሻላቸው ቢመጣም ኬብሮን ወደ ስደት ጥላው ልትሄድ ተነስታለች። የናፍቆት ረሃብ ዓይኑን አፍጦ በቀን በጠራራ ፀሐይ ሲበላው፣ ሲሰለቅጠው፣ ሲቆረጥመው፣ ሲውጠው እያነባ ከማየት ውጭ ኬብሮንን ከስደት ለመመለስ ቃላት ቢደረድርም ቢያለቅስም ቢያነባም ጠንካራ ቃላትና ሐሳብ ሕሊናውና አንደበቱ ማመንጨት አልቻሉም። መጋቢት፣ ሚያዝያ እያለ መስከረም ከ8 ወር በኋላ ኬብሮን ኑሮን ለማሸነፍና ራሷን ለማረጋጋት ጨቅላ ሕፃን ልጇን ይሳኮርን ለቤተሰብ ጥላ ወደ አረብ አገር መሰደድ የግድ ሆነባት። ኬብሮን በደላላ አማካኝነት አረብ አገር እንደደረሰች ይህ ተራኪ ነው።
ይህ ተራኪ ነው። እናት እውነት፣ አባት እምነት። ሰውነቴ ደክሟል፣ አንጀቴን ፍቆኛል። ከፍቅርሽ አጉርሽኝ፣ አሁን እርቦኛል። በእጄ ቆርሼ አልቻልኩም ለመጉረስ፣ ጉርሻሽ ውል አለብኝ አቃተኝ ለመቅመስ። በሐሳብ በሰመመን ከእጅሽ ላይ ተቀበልኩ፣ በመንፈስ ደርሶኛል በላሁልሽ ጠገብኩ። በክንድሽ አቅፈሽኝ ሲሞቀኝ ትንፋሽሽ፣ ትዝ አለሽ ወይ ነይ እስቲ ብዬ የሳምኩሽ። ትዝ አለሽ ወይ ነይ እስቲ ብዬ የሳምኩሽ። ቻው ብለሽ ግንባሬ ላይ ስትሄጅ ስመሽኝ፣ ታዲያ ዛሬ አልቻልኩም አቃተኝ ናፈቅሽኝ። ናታን በቴክስት ለኬብሮን የላከላት ግጥም ነበር። ገጠራማዋ የራምቡቲ ከተማ ሐሙስና ቅዳሜ ገበያ የሚውሉባት ቀኖች ናቸው። ናታን እየተማረ ያጠራቀመውን ጤፍ፣ ስንዴና 2 የእርሻ በሬዎችን ሸጦ ገሚሱን ገንዘብ ለኬብሮን ወደ አረብ አገር መሄጃ ሰጣት። የተቀረውን ገንዘብ ደግሞ የጋሪ ፈረስ ገዝቶ ከበሳ ራምቡቲ፣ ከራምቡቲ ባልጭና ዮሐንስ መስራት ከጀመረ ሳምንታትን አስቆጥሯል። ዕለተ ቅዳሜ ረፋዱ ላይ የደንበኛውን ሸቀጣሸቀጥ ከበሳ ራምቡቲ አድርሶ ወደ ባልጪ በሳና ዮሐንስ ተመላሽ የሚጭንና የሚጫን ሰው ይጠባበቃል። ጋሪውን የበሳ መግቢያ መንገዱ ዳር ላይ አቁሞ ናታን ባለጋሪው። አቤት አለ ናታን ወደ ተጠራበት አንገቱን ዞር አድርጎ። ከበስተጀርባው በሚያንባርቅ ድምፅ የጠራችው የኬብሮን እህት ምናሴ ነበረች። ፌስታል ነገር አንጠልጥላ የናታንን ልጅ ታቅፋለች። ተነስቶ ልጁን ከቅፏ ተቀብሎ ሳመው። ይሳኮር አባ አባ እያለ ዐይኖቹን አንከራተተ። የናታን ዐይኖች በእንባ ተሞሉ። የኬብሮን የማይረሱ ትዝታዎች መላ ሰውነቱን አጥለቀለቁት። እማዬ እንዳለች ያንተ እንዲቃላ የማሳድግበት አቅም የለኝም፣ ሲፈልግህ ጣለው፣ ሲፈልግህ እንደ ፍጥር ጥረህ አድርገው ብለሃለች። ልብሱንና ለዛሬ የተሰራለትን ምግብ እዚሁ ፌስታል ውስጥ አለለ ብላ ከናታን መልስ ሳትጠብቅ ጥላለት ተመለሰች። ምናሴ ናታንን አትወደውም። በሱ የተነሳ አባቷ በእስር ቤት ይሰቃያል። እናቷም እጇ የተሰበረው በሱ ምክንያት በመሆኑ አምርራ ትጠላዋለች። ለይምሰል አንዳንዴ ድንገት ስታገኘው ብታናግረውም ከራምቡቲ ባልጪ እየተመላለሰች ስትማር አንድ ቀንም ተሳስታ በሱ ጋሪ ተሳፍራ አታውቅም። ሌላ ጋሪ ብታጣ በእግሯ ትሄዳለች እንጂ የኬብሮን ልጅም እንደ ናታን ነው የምጠላው። ልጁን የት አድርገሹ መጣሽ? አለች የኬብሮን እናት ቤተል። ባለፈው ነግሬሽ ነበር ልጄን ደብቂና አምጪልኝ ብሎኛል ስልሽ አንቺ ስለማትወጁ ነው ነበር ያልሽኝ። ይኸው ዛሬ አንቺ ስወጪ አይቶ ከቤት አውጥቶ ወሰደልሽ። ምን ትሆኝ እንግዲህ? የብረት ቀጥቃጭ ልጅ ላይ የሙጥኝ አልሽ እኮ። እስካሁን የተወረድሽበት አይበቃሽም እንዴ? ውጪልኝ የተረገምሽ ከይሲ! አንቺን ብሎ ዘር መራጭ! ምን ነው አንቺን የወለድኩ ቀን ሞቼ በቀረው። አንቺ ከተወለድሽ አንስቶ ነው ቤቴ የተበጠበጠው፣ ሰላም የራቀው። እውነት ናታን ደፍሮ ቤት መጥቶ ልጁን የሚወስድ አይመስለኝም። ወስደሽ ሰተሹ ይሆናል እንጂ አቃጥለሽ ልገይኝ ቆርጠሽ ተነስተሻል። በቤቱ የቀረውሽን ይሆነኝ። ውይ አንቺን የማላይበት የት ልሂድ? ኬብሮ ምን የቋጠረ ማህፀን አንቺን መጠንሰሱ ነው ደግሞ የሚያሳርረኝ። ምርር ብላ አለቀሰችባት። ናታን ምናሴ ምን እንደተናገረች በቅጡ አልሰማትም። ልጁን በማግኘቱ ውስጡ በደስታ ተሞልቷል። ኬብሮንን ያገኘ ያህል ተሰምቶታል። ልጁን አቅፎ ወደ ጋሪው ወጣ። ቱ ቱ ቱ የኔ በቀቀን አንተኑ ቁርጥ አይደል የሚመስለው? ግን ደብቀህ ነው ያመጣኸው ነው ውሰድ ብለው ነው አለች የናታን እናት ወይዘሮ ሮሃማ ልጁን አቅፋው ወደ ቤት እየገባች።
ኧረ የኬብሮን እህት ናት ጋሪ ተራ ያንተ እንዲቃላ የሚያሳድግልህ የለም ብላ በደንብ ሳታናግረኝ ጥላልኝ ሄደችው። እግዚአብሔር ይስጥልኝ። የልጇን ልጅ ለማየት የጓጓች የናፈቀች በየቀኑ አሳየኝ ያለች የምትጨቀጭቀኝ እናት ነበረችኝ አትልልኝም ነበር? እማ ልጁ ግን እኔን ይመስላል? እኔ ሳየው ኬብሮንን የሚመስል መስሎኝ። አይናት ታይ አባት እምነት እናት እውነት ሲባል አልሰማህም? አልሰማሁም። ምን ማለት ነውማ? ታሪኩ ብዙ ቢሆንም አንድ በእግዚአብሔር ታምር የተፈጠረ እውነት አላጫውት። እሺ አጫውችኝ። እናት እውነት አባት እምነት የተባሉበት የሰኔ ወር የክረምት መግቢያ እንደመሆኑ መጠን አርሶ አደሩ መሬቱን ለዘር የሚያለሰልስበት ወቅት ላይ ነው። አንድ አርሶ አደር አውግቸው ይባላል። ከመኖሪያ ቤቱ ርቆ የምትገኘውን የእርሻ ማሳውን ያርሳል፣ ያለሰልሳል። የቀኑ ፀሐይ የሚያቃጥል ስለነበር ለቀን ይበቃኛል ብሎ የያዘውን የመጠጥ ውሃ ጨርሶ ውሃ ይጠማዋል። ታዲያ ውሃ ጥሙን መቋቋም ባለመቻሉ እርሻው አጠገብ ወደምትገኝ አንድ ከአካባቢው ነጠል ያለች ቤት ያመራል። የሚጠጣ ውሃ ሊለምን ቅሉን አንጠልጥሎ ፈራ ተባ እያለ ወደ ቤቷ ተራመደ። ቀይ ረዘም ያለች የቤቱ ባለቤት ወይዘሮ ምንጣሉ ደጃፉ ላይ ቆማለች። የውሃ ቅሉን አንጠልጥሎ ወደ ቤቷ የሚመጣውን አጉቸውን እየተመለከተች የእግዚአብሔር ሰላምታ ተለዋውጠው ወደ ቤቷ ዘልቆ እንዲገባ ፈቅዳለት ተያይዘው ገቡ። ወይዘሮ ምንጣሉ ባለትዳርና የ5 ልጆች እናት ናት። ባለቤቷ ከ3 ልጆቹ ጋር በጠዋት ወደ ቆላ ለእርሻ ሄዷል። 2 ልጆቿ ደግሞ በግ ፍየልና ላሞችን ሊያግዱ ወደ ዱር ምሳቸውን ቋጥራላቸው ወጥተዋል። ቤቱ ውስጥ ከሷ ውጪ ማንም የለም። ሰንበትበት ያለ የሚካኤል አረቄ ነው። ቆምጠጥ ቢልም ከውሃ ይሻላል ብላ በያዘው ቅል አስተናዳችለት። ጠጥቶትም ለሚሄደው እግሩ ረዘም ባለው ሽክና ሰጠችው። አውግቸው ሰንበትበት ያለውን ቅራሬ የሻጋታውን አረፋ በአፉ እፍ እያለ ሳብ ሳብ አደረገው። ፀሐይ ያነደደው ጭንቅላቱ ጭው አለበት። አይኖቹ ስልምልም ፍዝዝ አሉ። ወይዘሮ ምንጣሉ ልድገምህ ብላ የሽክናውን አቦሬ ከተቀመጠበት አንጠልጥላ ስትነሳ የቤቱ ወለል ላይ የነበረ ገመድ አወላግፏት የአቦሬውን ቅራሪ አውግቸው ላይ ገለበጠችው፣ አከናነበችው። ምን አይነት አክላፋ ነው! አይነ ገባ ልብስህን አራሰው አበሰበሰው። በተቆራረጠ ትንፋሿ እየተኮላተፈች ተጠጋችው። ያወላከፈትን ገመድ እንኳን ሳታነሳ በለበሰችው ቀሚስ ፊቱን አበስ ጠረግረግ አደረገችለት። ድንጋጤው ይሁን የተደፋበት ቅራሪ ያናዶት ይህ ሁሉ ትዕይንት ሲካሄድ አልተናገረም፣ አልተነፈሰም ነበር አውግቸው። በሻካራ ቀሚሷ ፊቱን ስታብሰው ውስጡን የሙቀት ወላፈን የሚነዝር ስሜት ወረረው። ወይዘሮ ምንጣሉ ምንም ትዝ ሳይላት እንደ ሕፃን ልጅ ቀሚሷን ገለብ አድርጋ ፊቱን ስጠራረግለት ፍም የመሰለው የባቷ ወላፈን አይኑን ገረፍ አደረገው። ሰውነቱ ላበት በላበት ሆነ። ግሎ የጨሰው የሰውነቱ ላበት ልቡንም ስልብ ጭልም ድፍን አደረገበት። የሰውነቱን ሙቀት መቋቋም ተሳነው። በተገለበው ቀሚሷ ሻካራ እጁን በድንገት ሰደደው። የጭኗ ወላፈን ንዳድ ያቃጥላል። ልትገፈተረው ሞከረች፣ ሊገፋላት አልቻለም። ተሸክሞ ወደ አልጋው ወሰዳት። ተፈራገጠች፣ ተወራጨች፣ ሊነቃነቅ አልቻለም። በራሷ ጣጣ ያመጣችው ስለሆነ መጮህ አልፈለገችም። ግባ ብላ ባታስገባው ባልተፈጠረ ነበር። ያለ ፍላጎቷ ግንኙነት ፈጸመ። አውግቸው ባለ ትዳር ነው። ከሚስቱ ጋር በትዳር ተጣምረው 20 ዓመትን አሳልፈዋል። አብረው እየኖሩም ነው። ልጅ የመውለድ ፍላጎት ቢኖራቸውም እንዳለመታደል ሆኖ አብረው በኖሩበት ዓመታት የፈለጉትንና የተመኙትን ልጅ ለመውለድ አልበቁም፣ አልታደሉም ነበር። ስሜቱን እንደጨረሰ ከአልጋው ተፈናጥሮ ወረደ። ቀበቶን አጠባበቀ። የውጭውን በር አይኑን አሾልቆ ተመለከተ። በአካባቢው ሰው አለመኖሩን አረጋገጠ። ያሰናዳችለትን ቅራሪ ረስቶታል። በፍጥነት ሰው ሳያየው ግቢውን ለቆ ወደ እርሻው ተመለሰ። ወይዘሮ ምንጣሉ የወር አበባዋ ከቆመ በ5ኛ ዓመቱ ከታያት 7ኛ ቀኑ ነው። መውለድ አቁማለች እየተባለበት ባለበት ሰዓት ቆይቶ መምጣቱ እየገረማት ነበረ። አውግቸው ያለ ፍላጎቷ አስገድዶ የደፈራት። እግዚአብሔር ሲፈቅድ የሚካኤልን ቅራሪ ወደ ተባረከ ፍሬ ቀይሮት መሃን የነበረውን አውግቸውንና መውለድ ያቋረጠችውን ምንጣሉን በታምሩ በቸርነቱ
ማህፀኗን ከፍቶ ወንድ ልጅም እንድታረግዝ አደረጋት። ሚስጥር የሆነ ወንድ ልጅም ወለደች። ሚስጥሩ ግን ተደብቆ ይኖራል። ከማን አርግዛ እንደወለደች የምታውቀው እናት ብቻ ናት። ለዚህ ነው አባት እምነት እናት እውነት የሚባለው። እና እውነታውን የምታውቀው እናቱ ብቻ ነች። ያንተ ግን አያጠራጥርም። አንተኑ ነው የሚመስለው። የሚገርም ነው ብሎ ሳይጨርስ 1200 ኖኪያ የእጅ ስልኩ ጢርር አለች እደረት ኪሱ ላይ። የኪሱ የአዝራር ቁልፍ ቶሎ አልፈታ ቢለውም ተንደፋድፎ ጎርጉሮ ወጣት። ኬብሮን ነች። ሄሎ ኬብሮን፣ ሄሎ፣ አይሰማም? ሄሎ ናታዬ፣ ይሰማሃል እንዴ? ሰላም ነህ? ኬብሮን፣ እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ ናታዬ። ምናሴ ጋር አሁን ደውዬ ነበር። ለምንድን ነው እናቴ ሳታቅ ልጁን ሰርቀ የወሰድከው? ወስደህ ምን ልታደርገው ነው? እናትህ ታማሚ ናቸው። አንተ ቤት አትውል። ማን ሊይዘው ነው? ለምን የባሰ ታስጨንቀኛለህ? አረ ኬብሮን፣ እኔ ሰርቄ አይደለም ያመጣሁት። ምናሴ ናት ዲቃላህን የሚያሳድግልህ የለም ብላ ጋሪ ተራምጥታ የሰጠችኝ። ቆይ እኔ የማንን ልስማ? ኡፍ! ሄሎ ኬብሮን፣ ሄሎ፣ ተቋረጠ መሰለኝ። ሄሎ ይህ ተራኪ ነው። ይህ ተራኪ ነው። ዱባይ ከኦማን አቡዳቢ። ስደት ብዙ መልክ እንዳለው አጥኚዎች ይናገራሉ። ሰዎች በሥራና በትምህርት ምክንያት ከተወለዱበትና ካደጉበት ሀገር ወደ ሌላ ሀገር በመዛወር በፍላጎታቸው አዲስ ኑሮን ለመጀመር ይጣጣራሉ። የተማሩ ሰዎች በተማሩበት ትምህርት ልክ የተመቻቸ ነገር ማግኘት ሲያቅታቸውም ይሰደዳሉ። ይህንንም ምሁራዊ ስደት ይሉታል አጥኚዎች። እንዲሁም ሰዎች በፖለቲካ አስተሳሰባቸው ምክንያት አገር ጥለው ባህር አቋርጠው ይሰደዳሉ። በሚሊዮን የሚቆጠሩ ኢትዮጵያውያንም በስደት ምክንያት ላስከፊ ችግር ተጋልጠዋል። በተለይም ወጣት ኢትዮጵያውያን በሕገ ወጥ መንገድ በሚደረግ ዝውውር፣ በውሃ ጥም፣ በረሃብ፣ በአውሬ በመበላት ኢሰብአዊ በሆኑ ሕገ ወጥ የድንበር አሸጋጋሪዎችና ሰው በመግደል ወንጀል በተሰማሩ ደላሎችና በሌሎችም ወንጀለኞች እጅ በመውደቅ ከፍተኛ ጉዳት ይደርስባቸዋል፣ ደርሶባቸዋልም። በዚህ ምክንያት ለአካል ጉድለት፣ ለአእምሮ መታወክ፣ ባስ ብሎም አንገታቸውን እስከ መቀላት ይደርሳል። በርካቶች በመንገድ በሚያጋጥማቸው ፍጹም ኢሰብአዊ በሆነ ሁኔታ ባሰቡበት ቦታ ሳይደርሱ ይቀራሉ፣ ቀርተዋልም። ባስገድዶ መደፈር ክብርን በሚነካ ስብዕናቸውን በሚጎዳ ሁኔታ ሰለባ ሆነዋል፣ ተዳርገዋል። የኢትዮጵያውያን ዜጎች በሦስት በሮች ወደ ስደት እንደሚተሙ በተለያዩ የሚዲያ አውታሮች ይገለጻል። በምስራቅ በር በሚባለው መንገድ ከኢትዮጵያ በአፋር በኩል አድርገው ጀልባ በመሳፈር ወደ የመን ከዚያ ወደ ሳውዲ አረቢያ ይጓዛሉ። በደቡብ በር በሚባለው መንገድ ደግሞ በኬንያ በኩል ታንዛኒያ፣ ዚምባብዌ፣ ማላዊ አቆራርጠው ደቡብ አፍሪካ ይገባሉ። ገሚሱ እዚያው ይቀራሉ። ገሚሱ ደግሞ ወደ አውሮፓና በሜክሲኮ አድርገው ወደ አሜሪካ ለመሻገር ጥረት ያደርጋሉ። ታዲያ አብዛኞቹ ካሰቡበት አገር ሳይደርሱ እንደ መሸጋገሪያነት ባረፉበት አገር ተይዘው ለብዝበዛ፣ ለእስራት፣ ለግዳጅ ሥራና ለመታገት ይዳረጋሉ። በደቡብ ኢትዮጵያ አድርጎ ወደ ደቡብ አፍሪካ በርካታ ኢትዮጵያውያን እንደሚጓዙ እንዲሁም ቀይ ባህርን በጀልባ አቋርጠው የመን ሊገቡ ሲሉ በርካታ ኢትዮጵያውያን እንደሚሞቱ የተለያዩ ምንጮች ይገልጻሉ። ኬብሮን ወደ ስደት በየብስ ባትሄድም በአየር ቢሆንም በደላሎች እንግልት ደርሶባታል። አንዱ ካንዱ ደላላ እየተቀባበሉ እጇ ላይ የያዘችውን ገንዘብ ተቀባብለዋታል። ኬብሮን
ደላላው ሥራ አግኝቶላት ልትሄድ ስትነሳ በጣም ደስ አላት። ግን በውስጧ ሁለት ነገር ተፈጠረ፣ ደስታና ጭንቀት። ደስታው ብር ልታገኝ ሲሆን፣ ጭንቀቱ ደግሞ የማታውቀው ሀገር መሰደድ። የመሄጃ ትኬቱ መጣላት። ወደ ዱባይ አመራች።